ታሪኩ የሚጀምረው ታይገር በተሰኘውና የህንድ የደህንነት ተቋም አርኤ ቁንጮ ወኪልና ገዳይ ሰላይ በሆነው ዋና ገጸ ባህሪ ነው። በህዝብ ፊት ግን እንደ ማንኛውም ተራና ንጹህ ሰው ሆኖ ይታያል። ላለፉት 70 ዓመታት ህንድና ፓኪስታን ቀንደኛ ጠላት በመሆናቸው የሀገራቸውን ሚስጥር ለመጠበቅና አንዳቸው በሌላቸው ላይ ለመሰለል የህንዱ አርኤና የፓኪስታኑ አይኤስአይ የደህንነት ተቋማት ተፈጥረዋል። ከዚያም ታሪኩ ወደ ኢራቅ ይሸጋገራል። እዚያም የቀድሞ የህንድ ደህንነት አርኤ ወኪል የነበረው ራቪንደር አገሩን በመክዳትና ራሱን ለፓኪስታኑ አይኤስአይ በመሸጥ በነጻነት በመንገዶች ላይ ሲንቀሳቀስ ይታያል። ከጥቂት ቅጽበቶች በኋላ በመስታወት ውስጥ የታይገርን ነጸብራቅ በድንገት ያያል። በከፍተኛ ፍርሃት መርበትበት ይጀምራል። ወደ አይኤስአይ ወኪሎችን በመደወል ታይገር ተገኝቷል፣ ጨዋታው አብቅቷል ሲል ያስጠነቅቃቸዋል። የአይኤስአይ ወኪሎች በአስቸኳይ ወደ ካምፑ እንዲመለስ ያዙታል። ትዕዛዙን አክብሮ ካምፑ እንደደረሰም ታይገር በፊቱ ላይ በሚያሳምም እርግጫ ይቀበለዋል። ራቪንደር መሬት ላይ ተዘርሮ ታይገር እንዳይገድለው ይማጸናል። ታይገር በተሰበረ ስሜት ሆኖ አንድ ታማኝ ወኪል እንዴት አገሩን ይከዳል ሲል ይጠይቀዋል። ራቪንደርም መንግስት ሕይወታችንን ለአደጋ እንድንሰጥ የሚከፍለን ጥቂት ሳንቲም ነው፣ ለቤተሰቦቻችንም ማንም ግድ የለውም ሲል ይመልስለታል። በገንዘብ የተሞላ ሳጥን ከፍቶ በታማኝነት በመስራት ይህን ያህል ገንዘብ በፍጹም ልታገኝ አትችልም በማለት ታይገርም አገሩን ከድቶ አይኤስአይን እንዲቀላቀል ይገፋፋዋል። ታይገር አንዲት ጥቅል ገንዘብ ቀስ አድርጎ ኪስ ውስጥ ይገጣል። ከዚያም በተረጋጋ ድምፅ አገሬን በፍጹም አልከዳም ይላል። ይህንን ሲሰማ ራቪንደር ወደ ሽጉጡ ይዘረጋል። ታይገር ግን ቀድሞ ይተኩስበታል። በዚያው ቅጽበት የአይኤስአይ ወኪሎች ክፍሉን ሰብሮ ይገባሉ። ታይገር በመስኮት በኩል ዘሎ በአንድ መኪና ላይ ይሳፈራል። ተጨማሪ ወኪሎች በመኪና ሲመጡ ያመልጣል። ወኪሎቹ ታይገርን እያደኑ ማሳደድ ይጀምራሉ። እሱ ግን በጠባብ መተላለፊያዎች ውስጥ እንደ እባብ እየተሽለኮለከ ያመልጣቸዋል። በሁለቱም ወገን የተኩስ ልውውጥ ይፈነዳል። ወኪሎቹ ተስፋ ሳይቆርጡ ማሳደዱን ይቀጥላሉ። ታይገርም በህንፃዎች ጣሪያ ላይ እየዘለለ ፊት ለፊት ይጋፈጣቸዋል። አስደናቂ የድብድብ ክህሎቶችንም ያሳያል። የእያንዳንዱን ወኪል አንገት በገመድ አስሮ እስኪሞት ድረስ ሰቅሎ ይተወዋል። ሌላውንም በፍጥነት ይጥለዋል። ታይገር ወደ ሌላ ጣሪያ ይዘላል። በአንገት ልብሱ በስካርቡ አንዱን ወንበዴ መሬት ላይ እንዲፈተፈት ያደርገዋል። ሌላውን ይተኩስበታል። ከዚያም በከፍተኛ ዝላይ ወደ መንገዱ ይወርዳል። ገና አላበቃም። አንዱ ወኪል በድንገት ተራምዶ ይዘዋል። በከፍተኛ ጥንካሬ